ዛሬ ያው እግዚአብሔር በተሰበሰብንበት ስፍራ ሁለት ወይም ሶስት ሆነን በዚያ እግዚአብሔር ይገኛል። እግዚአብሔር ከተገኘ ደግሞ እግዚአብሔር ይናገራል። እግዚአብሔር ያልፋል። እግዚአብሔር መንፈስ በመካከላችን አለ። ስለዚህ እግዚአብሔርን ሕያው ቃል አብረን እንመለከታለን። መጽሐፍ ቅዱስ ያለን ሁሉ ዘዳግም ምዕራፍ 2 ላይ ሄደን እናነባለን። ዘዳግም ምዕራፍ 2 ቃሉ እንዲህ ይላል። እግዚአብሔርም እንዳለኝ ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ ሄድን። የሴይርንም ተራራ ብዙ ቀን ዞርን። እግዚአብሔርም እንዲህ ብሎ ተናገረኝ፣ ይህንን ተራራ መዞር ይበቃችኋል። ተመልሳችሁ ወደ ሰሜን ሂዱ። ሕዝቡንም እንዲህ ብለህ እዘዛቸው፣ በሴይር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ። እነርሱም ይፈሯችኋል። እንግዲህ እጅግ ተጠንቀቁ። የሴይርን ተራራ ለኤሳው ርስት አድርጌ ስለሰጠው እኔ ከምድራቸው የጫማ መርገጫ ታህል እንኳ አልሰጣችሁምና አትጣሏቸው። ከእነርሱ በገንዘብ ምግብ ገዝታችሁ ትበላላችሁ፣ ውሃም ደግሞ በገንዘብ ገዝታችሁ ትጠጣላችሁ። አምላክ እግዚአብሔር የእጅህን ሥራ ሁሉ ባርኮልሃልና በዚህ በታላቅ ምድረ በዳ መሄድህን አውቋል። በዚህ 40 ዓመት ውስጥ አምላክህ እግዚአብሔር ካንተ ጋር ነበረ፣ አንዳችም አላጣህም። አጭር ጸሎት አድርገን ወደ ቃሉ እንሄዳለን። ቅዱስና ዘላለማዊ ሆንክ የተፈራህና የተከበርክ አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ቅዱስ መንፈስ በእኛ መካከል የተመላለስክ ስላለ ጌታ ሆይ ተመስገን። በዝማሬው ገናና የሆነውን ስምህን እግዚአብሔር ሆይ ከፍ እንድናረግ እንድናመልክህ እግዚአብሔር ሆይ መንፈሳችንን ስላነቃቃ ስምህ የተባረከ ይሁን። ጌታ ሆይ ተባረክ። አንተ ለእኛ መልካም ነህ። እግዚአብሔር ሆይ በዚህ ምሽት እለምንሃለሁ ጌታ ሆይ ይህ ሕዝብ ምናልባት እንግዳ ተናጋሪ ጠብቆ ይሆናል። እኔ እንግዳም አይደለሁም ተናጋሪም አይደለሁም። ጌታ መንፈስ ቅዱስ ሆይ አንተ ለሕዝብ የሚያስፈልገውን ቃል በዚህ ምሽት እንድትናገር እንጸልያለን። እግዚአብሔር ሆይ በመንፈስህ ጉልበት ጌታ ሆይ ወደ አንድ ከፍታ እንድታሸጋግረን እንጸልያለን። ወደ አሰብክልን አጀንዳ እንድታስገባን እንጸልያለን። ጌታ ሆይ እኔ አሸንዳ ሆኜ ቆማለሁ፣ አንተ ለሕዝብ ተናገር። እልፍ አድርገን አዙሪታችንን ስበረው። ጌታ ሆይ ሁሉን ለአንተ ክብር እንድታረገው አደራ አሳልፈን ሰጠን። ከበረው ልጅህ በኢየሱስ ስም አሜን። አንድ ታዋቂ የፈረንሳዊ የነፍሳት ተመራማሪ ዛሬ 120 ዓመት ገደማ አባ ጨጓሪዎቹን ሰበሰበና እነዚህ ሰልፈኛ የሚባሉ ወይም ተራማጅ የሚባሉ አባ ጨጓሪዎች ናቸው እና ትልቅ የአትክልት መትከያ ክብ ዕቃ ላይ በአፉ ላይ አስቀመጣቸው። በመካከል ባለው አፈር ላይ እነሱ የሚወዱትን ምግብ ይሄ ፈረንጅ ጥድ የምንለውን ቅጠል ነስነስ አደረገ። እነዚህ አባ ጨጓሪዎች በተለምዶ አንዱ የሌላውን ጭራ እየተከተለ ይዞራል። ስለዚህ እንደዚህ ከኮለኮላቸው በኋላ አዙሪቱን አስጀመራቸው እና እነዚህ ምስኪን ፍጥረታት ለ7 ቀንና ለ7 ሌሊት በዚያ የአበባ መትከያ ዕቃ አፍ ላይ ክቡን ሳይሰብሩ መጓዝ ጀመሩ። ሲነጋ ይጓዛሉ፣ ሲመሽ ይጓዛሉ። የሚያስገርመው ነገር እንዳልኳችሁ ረሃባቸውን የሚያረካ የሚወዱት ምግብ የተወሰነ ሴንቲሜትር በኋላ ተቀምጧል። እነሱ ግን ከዛ አዙሪት ውስጥ መውጣት አልቻሉ። ሲያቋርጡ ይሄዱ ነበረ፣ ነገር ግን ፈቀቅ አላሉ። የማይሰበር አዙሪት ሆነባቸው። ለ7 ቀን ሳያሰልሱ መጓዝ ጀመሩ። 7ኛው ቀን ሲመጣ ጉልበታቸው አለቀ። ረሃቡ አሸነፋቸው። ያንን የልማድ ክብ መስበር አቅቷቸው ረገፉ። አባ ጨጓሪዎቹን ስታዩቸው ይራመዳሉ፣ መሄድ አላቆሙም። ነገር ግን የተንቀሳቀሰ ሁሉ ወደፊት አይሄድም።
ድሮ ልክ እኛ ሀገር ይሄ የወፍጮ ቤት በሬ እንደሚባለው በሬው ይዞራል። እህል በዚያ በሱ ጉልበት ነው የሚፈጨው። ነገር ግን የሚሄደው በአዙሪት ነው። አትሊስት የሚያርስ በሬ ይሻላል፣ ወደፊት ይሄዳል። የወፍጮ ቤት በሬ ግን ይዞራል። እኛም አንዳንድ ጊዜ እንደዚህ እንደ ወፍጮ ቤት በሬ ከጠዋት ጀምረን እንለፋለን። ስንደክም ስንጓዝ እንውላለን። ማታ ስናየው የትም አልደረስንም። ያው ቦታ ላይ ነው ያለነው። ጉልበት አውጥተናል፣ ጊዜ ወጥቷል። ነገር ግን እልፍ አላልንም። እኛ ኢትዮጵያውያንና ኤርትራውያን የዚህ አይነት ነገር ሰለባዎች እንደሆንን ሁላችንም እናውቃለን። በተለይ ደግሞ በደርግ ዘመነ መንግስት እግዚአብሔር የለም በሚል ርዕዮተ ዓለም ከውጭ ባስመጣ ነው ነገር የእግዚአብሔርን ዙፋን ለመገርሰስ ስንነሳ እግዚአብሔር ከሰማይ ሆኖ ይመለከት ነበር። ነፋስ ዘርተን አውሎ ነፋስ ያጨንበት ዘመን ነበረ። ስለዚህ ልፋት ማለት እንዲሁ ከንቱ የሆነ አዙሪት ማለት ምን እንደሆነ እኛ እንደ ሕዝብ እንረዳለን ብዬ አስባለሁ። መቅኖ ያጣንበት ዘመን ነበረ። ዛሬ ምናልባት እዚህ ጉባኤ መካከል እንደነዚህ አባ ጨጓሪዎች እንደ ወፍጮ ቤት በሬ የሚሰማን ልንኖር እንችላለን። ሕይወታችንን ስንመለከተው አዙሪት ነው እንላለን። የሆነ ነገር እናደርጋለን። በቤተ ክርስቲያን ውስጥ የምናደርገው ግልጋሎት አለ፣ አክቲቪቲዎች አሉ። ነገር ግን ሕይወታችንን ስንመረምር በቃ በስራ ባዝነናል። ፕሮግራሞች አሉ። ነገር ግን ምንድነው ያተረፍኩት ነገር? ምንድነው ትርፌ የሚል ጥያቄ ውስጣችንን ሞልቷል። ባለሁበት መሄድ ባለሁበት መርገጥ ሰለቸኝ እንላለን። በዚያው ዑደት ውስጥ በዚያው ክብ ውስጥ እንሄዳለን። ተቀርቅር ያለው እልፍ ማለት አልቻልኩም እንላለን። እግዚአብሔር ግን በዚህ ማታ ይህንን የአባ ጨጓሪ አይነት ጉዞ ለመስበር ጌታ ኢየሱስ በመካከላችን አለ። ክብር ለእግዚአብሔር ይሁን። ከቃሉ ስልጣን የተነሳ ከመንፈሱ የተነሳ ይህንን አዙሪት ሊሰብር እግዚአብሔር በመካከላችን አለ። ሃሌሉያ። እንደዚህ አይነት አባ ጨጓሬ ጉዞ የተጓዙ የእስራኤል ልጆችን ታሪክ በዚህ በዘዳግም 2 እንዲሁም ደግሞ ዘኍልቍ 13 እና 14 ላይ እናነባለን። ሁላችሁም ታሪኩን ታውቃላችሁ። እግዚአብሔር በበረታች ክንድ ከ430 ዓመት ባርነት በኋላ ነፃ ያወጣቸዋል። በበረታች ክንዱ አወጣቸው። የፈርዖንን ትከሻ አድቅቆ እጅ አሰጥቶ እግዚአብሔር አወጣቸው። ወደ ተስፋይቱ ምድር ለመሄድ ነበር ጉዞው ተጀመረ። ነገር ግን በድንበሩ ላይ እንደደረሱ በፋራን ምድረ በዳ በቃዴስ በርኔ እንደደረሱ መጽሐፍ ቅዱስ ይናገራል። እዚያ ላይ 12 ሰላዮች ይላካሉ። 10 ተመሳሳይ ሪፖርት፣ 2 ደግሞ ለየት ያለ ሪፖርት ይዘው መጡ። ያሉትን አንዳንድ ነገሮች አለፍ አለፍ ብዬ አነባለሁ። ዘኍልቍ 13 ላይ ምን አሉ? በኃይል ከኛ ይበረታሉ፣ በዚህ ሕዝብ ላይ መውጣት አንችልም አሉ። 32 ላይ ስለሰለሉት ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የሚኖርባትን ሰዎች የምትበላ ምድር ናት፣ በእርሷም ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው ይሉም ጀመረ። እኛ በዓይናቸው ፊት እንዳንበጣ ነን ማለት ጀመሩ እና ድምፃቸውን ጮክ አድርገው አለቀሱ። ሌሊቱን አለቀሱ ይለናል መጽሐፍ ቅዱስ። ከማልቀሳቸውን ባሻገር በሙሴና በአሮን ላይ ማጉረምረም ጀመሩ። ፓስተርም እሁድ ዕለት ሲያስተምረን ነበረ እና ምን ነው በዚያ በግብፅ ምድር ሳለን ብንሞት እዛው በቀረን ይሻለን ነበር አሉ። ወይም ደግሞ በዚህ ምድረ በዳ ሞተን ቢሆን ኖሮ ይሻለናል አሉ። አሁን ደግሞ እንገባበታለን የተባለው ነገር እንደመጣው ሪፖርት እዚያ በሰይፍ እንድንወድቅ ነው ወይ? ልጆቻችን እንዲማረኩ ነው ወይ? ሴቶቻችን እንዲማረኩ ነው ወይ? ወደ ግብፅ እንመለስ፣ ወደዚያ መመለስ ይሻለናል አሉ። አለቃ ሾመውም ለመመለስ ተነጋገሩ። ኢያሱና ካሌብ ግን ልብሳቸውን ቀደዱ ይለናል መጽሐፍ ቅዱስ።
የእነሱን ሪፖርት እንስማ። ዞረን የሰለልናት ምድር እጅግ መልካም ናት። እግዚአብሔር ከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናል። የምድሩን ሰዎች አትፍሯቸው፣ ጥላቸው ከላያቸው ላይ ተገፏል። እግዚአብሔር ከእኛ ጋር ነው፣ አትፍሯቸው ብለው ተናገሩ። እግዚአብሔርም በፋንታው ይናገራል። እግዚአብሔርም ተናገረ። በተለይ እግዚአብሔር የተናገረውን ነገር በጣም እንድናተኩር እፈልጋለሁ። እግዚአብሔር እንዲህ አለ፣ ይህ ሕዝብ እስከ መቼ ይንቀኛል? በፊቱስ ባደረግኩት ታምራት ሁሉ እስከ መቼ አያምንብኝም? እና እግዚአብሔር ከርስታቸው አጠፋቸው ዘንድ በቸነፈር እመታቸዋለሁ አለ። ሙሴ ግን ዘለለና ገባና እግዚአብሔር ሆይ እባክህ ይህንን ሕዝብ እንደ አንድ ሰው ብትገድል ዝናህን የሰሙ አሕዛብ ምን ይላሉ? እባክህ ራራ ብሎ ይለምናል። እግዚአብሔር ግን እስከ መቼ ይንቁኛል፣ እስከ መቼ አያምኑብኝም የሚለው ነገር ለሱ ልብ በጣም ከባድ ነገር ነበረ። ሲያብራራ ምን ይላል? በግብፅ ምድርና በምድረ በዳ ያደረግኩትን ተአምራቴንና ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ስለተፈታተኑኝ ነገሬንም ስላልሰሙ የናቀኝ ሰው ሁሉ አያትም ማለት ጀመረ። ስለ ማጉረምረም ይናገራል። ፓስተር ፍጹም በደንብ አድርጎ ገልጾልናል። የሚያጉረመርምብኝን ይህንን ክፉ ሕዝብ እስከ መቼ እታገሰዋለሁ? እና እኔ ሕያው ነኝ ይላቸዋል። በጆሮዬ ሰምቻለሁ። እነሱ በድንኳን ይሆናል ይህንን ነገር የተነጋገሩት፣ እኔ ግን ስውር አድማጭ ነኝ፣ እሰማለሁ፣ ሕያው ነኝ። ያላችሁትን ነገር ከአንደበታችሁ የወጣውን ነገር እሰማለሁ ይላቸዋል። እና እግዚአብሔር በጣም ከባድ የሆነ ነገር አለ። በድኖቻችሁ በዚህ ምድረ በዳ ይወድቃሉ። ይሄ ተቆጠራችሁ የሚለው ከሃያና ከዛ በላይ ያሉት ለሰልፍ የሚዘጋጁትን እናንተ አትገቡም፣ ከካሌብ እና ከኢያሱ በስተቀር። እና 14:25 ላይ እንደዚህ ይላል፣ በነጋው ተመልሳችሁ በኤርትራ ባህር መንገድ ወደ ምድረ በዳ ሂዱ። እና ከዚህ ቃል የተነሳ አሁን ዘዳግም 2 ላይ የምናነባውን ነገር እናያለን። ይሄ ሁሉ ከሆነ በኋላ ያንን ሁሉ መንገድ የተጓዙትን እንደገና ወደ ኋላ መመለስ ጀመሩ፣ ወደ ደቡብ መመለስ ጀመሩ። ለ38 ዓመታት ተንከራተቱ። ነገር ግን 38 ዓመት ቢዞሩም ከአንድ ተራራ ከመዞር ያለፈ ነገር አልነበረም። እርምጃቸው ይኸው ብቻ ነበረ። በዚህ ምሽት ግን አንድ የምስራች አለኝ። በዚህ ታሪክ ውስጥ የሚያሳዝን ታሪክ ቢሆንም እንኳ እግዚአብሔር የሚያስደንቅ ጸጋውንና ምሕረቱን ሲገልጽ እናያለን። ምንም እንኳ በገዛ አለማመናቸው ጠንቅ እዚህ ሁኔታ ውስጥ ቢያገኙት ራሳቸውን ሲሽከረከሩ ቢያገኙት እንኳ እግዚአብሔር አምላካቸው አልተዋቸው ነበር። እግዚአብሔር መና አዘነበላቸው፣ ከአለት ውሃ አፍልቆ አጠጣቸው። ልብሳቸው አላረጀም፣ ጫማቸው አላለቀም ነበረ። እግዚአብሔር ቸርነቱን ያሳያቸው ነበረ። ቅድም እንዳነበብኩት ዘዳግም 2:7 ላይ አምላክህ እግዚአብሔር የእጅህን ሥራ ሁሉ ባርኳልና በዚህ በታላቅ ምድረ በዳ መሄድህን አውቋል። በዚህ 40 ዓመት ውስጥ አምላክህ እግዚአብሔር ከአንተ ጋር ነበረ፣ አንዳችም አላጣህም ይላል። እግዚአብሔር የተባረከ ይሁን። ጌታ የሚራራ አምላክ ነው። ኤርምያስ የሚነግረን ይሄንን ነው። ኤርምያስ ሰቆቃ ኤርምያስ 3 ላይ ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና ሰው ልጆችን ከልቡ አያስጨንቅም፣ አያሳዝንም ይላል። ራራላቸው። እግዚአብሔር ጎበኛቸው። እግዚአብሔር ቸርነቱን አሳያቸው። በመጨረሻም በዘዳግም ምዕራፍ 2 ላይ ይህንን ማለቂያ የሌለውን ዑደት እግዚአብሔር ሰበረው።
እኛም ደግሞ ልንሰማው የሚገባንን ቃል ተናገረ። ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ። ከዚህ ክፍል የምንማረውን አንዳንድ ነጥቦች አነሳለሁ። አንደኛ፣ እግዚአብሔር በአዙሪታችን መካከል ጣልቃ ገብቶ በቃ የሚል አዋጅ የሚያውጅ አምላክ ነው። እነዚህ ሰዎች አዙሪት ውስጥ ነው ያሉት። አዙሪት ደግሞ በባህሪው ድካም ነው። እንሄዳለን፣ ፈቀቅ አንልም። እዛው ላይ ራሳችን እናገኛለን። ጊዜያችን ይባክናል፣ ገንዘባችን ይባክናል። ነገር ግን እልፍ ማለት የለም። ብዙ የምንሰዋው ነገር አለ። ነገር ግን ማለፍ የለም፣ እልፍ ማለት የለም። እንወጣለን፣ እንወርዳለን። ነገር ግን የምንደርስበት ቦታ የለም። በዘዳግም 2 ላይ እነዚህ የእስራኤል ልጆች በሴር ተራራ ዙሪያ ለብዙ ዘመን እንደዞሩ ይናገራል። አንድ ቀን ግን እግዚአብሔር ቀን ቀጥሮ ወደ እነዚህ ሰዎች መጣ። እግዚአብሔር መጣ። በዚህ አይነት አሰልቺ ሁኔታ ውስጥ ባሉበት ጊዜ እግዚአብሔር መጣ። እግዚአብሔር ይህ አዙሪት እዚህ ጋር ይቆማል ብሎ አወጀ። ከ38 ዓመታት በኋላ እግዚአብሔር በዚያ ጊዜ ራሱ ጣልቃ ገብቶ ይህንን ተራራ እስኪበቃችሁ ተንከራታችኋል፣ አሁን ግን ወደ ሰሜን ተመለሷል። እስኪበቃችሁ ተንከራታችኋል፣ ከሚበቃችሁ በላይ ተንከራታችኋል አላለም። በእንግሊዝኛው ሎንግ ኢነፍ ነው የሚለው። እግዚአብሔር ከወሰነው ጊዜ በላይ እንድንፈተን እግዚአብሔር አይፈቅድም። በበቂ ተንከራታችኋል፣ ስለዚህ እዚህ ጋር ያበቃል አለ። እግዚአብሔር ወደ እነዚህ ሰዎች ሕይወት ውስጥ በሚመጣበት ጊዜ ሊፈርድባቸው እንደ አቃቢ ሕግ አይደለም የመጣው። የተናገረው ነገር ተፈጽሟል። ሰልፈኛው የሆነው ትውልድ አልፏል። ነገር ግን ሌላ ትውልድ አለ፣ የሚወርስ ትውልድ አለ። አይገቡም ብዬ የማልኩባቸው ሰዎች አልፈዋል። ወራሽ የሆነው ይሄ ሕዝብ ግን መንከራተቱ ይበቃዋል ብሎ አንድ ቀን አዋጅ አወጀ። እግዚአብሔር ይመስገን። ዛሬም አዙሪታችንን የሚሰብር የጸጋና የምሕረት አምላክ እግዚአብሔር ይበቃል የሚል አዋጅ በዚህ ጉባኤ ላይ ያውጃል። እግዚአብሔር ይመስገን። የእያንዳንዳችን አዙሪት ምን እንደሆነ አላውቅም። ነገር ግን አንድ ነገር አውቃለሁ። ይሄ ጌታ ቸር ስለሆነ ወደ እያንዳንዳችን አዙሪት ይመጣል። እግዚአብሔር ይመስገን። አዎ፣ ሊሰብር በቃ ሊል ይመጣል። ለሁሉም ነገር ልክ አለው። እግዚአብሔር በቃ ይላል። አልገፋ ያለን አዙሪት በሆነብን ነገር ላይ እግዚአብሔር መጥቶ በቃ ይላል፣ አበቃ ይላል። እግዚአብሔር የተባረከ ይሁን። ዮሐንስ 5 ላይ ለ38 ዓመት ተንከራተተ አንድ ምስኪን ሰው አለ። በቤተሳይዳ መጠመቂያ ለ38 ዓመት ተኝቷል። ሕይወቱን ያየን እንደሆነ በመንፋቀቅ ዘመኑ ተበልቷል። በእነዚህ 5 መመላለሻዎች ላይ ቋሚ ሆነ ፊክስቸር ነው። ሰው ሁሉ ያውቀዋል። አንድ ቀን የኔ እድል ቢሆን ብሎ ውሃውን መልአኩ ሲያናውጥ ወደዚያ ሄዶ ለመግባት ይሞክራል፣ አይችልም። እንደገና ተንፋቆ ይመጣል። ደግሞ ሌላ ጊዜ ይሞክራል፣ እንደገና ይመጣል። ወደዛ ውስጥ የሚወረውረው ሰው የለውም። አዙሪት ሆኖበታል። ለ38 ዓመት ይህ ሰው ደክሟል። ለ38 ዓመት ሙሉ በእነዚህ ጊዜያት ሁሉ ተስፋ በመቁረጥ ውስጥ አለ ይሄ ሰው። ያው የሚረዳኝ የለም ነው ጉርጉሮ። ምን ነው እድሌ? ሌሎች እንኳን ሰው አላቸው፣ እኔን የሚረዳኝ የለም። የመቆዘም አዙሪት በዚያ ውስጥ ይዞራል፣ መልስ የለም። እግዚአብሔር የተባረከ ይሁን። የናዝሬቱ ኢየሱስ የእኛ ጌታ አንድ ቀን ወደዚህ ምስኪን ሰው መጣ። አንድ ቀን ባላሰበው ጊዜ ባልጠበቀው ሰዓት ወደ ሕይወቱ መጣ ጌታ ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ከዛ ከ38 ዓመት አዙሪት ሊገላግለው የናዝሬቱ ኢየሱስ ወደ ሕይወቱ መጣ። በዚያው በተቀመጠበት ስፍራ መጣ። ይሄ ሰው አሁን የሚጠብቀው ሰው ነው፣ ሰው የለኝም ነው። ጌታ ኢየሱስ ክርስቶስ ግን
በጠበቀው ሰው ሳይሆን ባልጠበቀው የስልጣን ቃል አልጋህን ተሸክመህ ተመላለስ ብሎ አነሳው። እግዚአብሔር የተባረከ ይሁን። አዎ መልአክን የሚያዝ እሱ ነው። እሱ ወደ ህይወቱ ከመጣ ሰው አያስፈልገውም። እሱ ራሱ መጥቶ የ38 ዓመት እስራቱን በ38 ሰከንድ በማይሞላ ፈታው። ክብር ለእግዚአብሔር ይሁን። ወደኛም ህይወት ጌታ ይመጣል። ብዙ ዘመን ያስቆጠረ ነገር ሊሆን ይችላል። ነገር ግን ቅስፈታዊ የሆነ የእግዚአብሔር ጉብኝት በህይወታችን ሊሆን ይችላል። የጌታ ዛሬም ይሰራል፣ ታምራትን ያደርጋል። በሰማይና በምድር ታምራት ማድረግ የሚችል የሚሳነው የሌለው አምላክ ነው። እግዚአብሔር ይመስገን። ይህ አምላክ አልተለዋወጠም። ክብርን ለአምላካችን እንሰጣለን። አልተለዋወጠም። ይሄ ጌታ ዛሬም ወደ እያንዳንዳችን ህይወት ወደሚያንፏቅቀን ሁኔታ ሊመጣና ሊለውጥ የሚችል ጌታ ነው። ሃሌሉያ። ወደ እኛም ህይወት ሲመጣ ሲሸከመን የነበረውን ያንን አልጋ እኛ ተሸክመነው እንድንሄድ የሚያደርግ ጌታ ነው። ክብር ለእግዚአብሔር ይሁን። ያንን ሰውዬ ታስታውሳላችሁ? ይሄ ሰውዬ እኮ በአልጋ ላይ ተኝቷል 38 ዓመት። አሁን ግን ተነሳና አልጋህን ተሸክመ ሂድ ያለበት ምክንያት አለው። አልጋውን ተሸክሞ ሲሄድ ይሄንን አልጋ እንዲሸከም ያደረገው የናዝሬቱ ኢየሱስ ክርስቶስ በዚያ ይመሰገናል። በእኛም ህይወት አዙሪታችንን ሲፈታ እግዚአብሔር ክብሩን ይወስዳል። እናቀው ነበረ፣ በገሌ ህይወት ያለውን ነገር እናቅ ነበረ ይላል። እግዚአብሔር የተባረከ ይሁን። አልጋው እንደ ትሮፊ ሆነው የእግዚአብሔርን ጉብኝት የሚናገርበት ምልክት ሆነ። ክብር ለእግዚአብሔር ይሁን። እግዚአብሔር ጣልቃ ገብነት፣ እግዚአብሔር በቃ ሲል ታሪክ ይለወጣል። የአቅጣጫ ለውጥ ይሆናል ወገኖቼ። የቦታ ለውጥ ይሆናል። የአስተሳሰብ ለውጥ ይሆናል። የህይወት ለውጥ ይሆናል። እግዚአብሔር ይመስገን። በሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 አካባቢ አንድ ታሪክ እናነባለን። አውቃላችሁ ብዙዎቻችሁ። ዳዊት አንድ ጊዜ ህዝቡን ልቁጠር ብሎ አዘዘ። ይህ ድርጊት በዘጸአት ምዕራፍ 30 ላይ እግዚአብሔር ቃል እንደሚናገረው ማንም ተነስቶ የእግዚአብሔርን ህዝብ አይቆጥርም። ንጉስም ቢሆን እያንዳንዱ የነፍስ ወከፍ ዋጋ ተከፍሎ በእግዚአብሔር ትእዛዝ ነው ይሄ ነገር የሚደረገው። ስለዚህ ዳዊት ይህንን ነገር በራሱ አነሳሽነት ከማድረጉ የተነሳ እግዚአብሔር ተቆጣ። በኋላ ነብዩን ልኮ ይሄ የድፍረት የትዕቢት መገለጫ ነው። ስለዚህ 3 ምርጫ ይሰጥሃል አለው። ወይ የ3 ዓመት ረሃብ፣ ወይ ደግሞ የ3 ወር የጠላት ማሳደድ፣ ወይ ደግሞ የ3 ቀን ቸነፈር። ዳዊት እግዚአብሔር እጅ መውደቅ ይሻለኛል በሚል ቸነፈሩን መረጠ። የ3 ቀን ቸነፈር። በዚህ የትዕቢት ኃጢአት ምክንያት በአገሪቷ ላይ አስፈሪ የሆነ መቅሰፍት መጣ። መጽሐፍ ቅዱስ እንደሚነግረን ከዚህ ኃጢአት ምክንያት የተነሳ 3 ቀን መቅሰፍቱ ጀመረ። 3 ቀን ሳይሞላ 70,000 ሰዎች ምንሽክ አሉ፣ አለቁ። ሞት ከከተማ ወደ ከተማ ይጓዝ ጀመረ። በዚህ ሁኔታ ግን እግዚአብሔር የተባረከ ይሁን፣ አጥፊው መልአክ እጁን ወደ ኢየሩሳሌም ወደ ዳዊት መቀመጫ ከተማ በዘረጋ ጊዜ እግዚአብሔር ጣልቃ ገባ። መጽሐፍ ቅዱስ እንደዚህ ይለናል፣ የእግዚአብሔር መልአክ ኢየሩሳሌምን ያጠፋት ዘንድ እጁን በዘረጋ ጊዜ እግዚአብሔር ስለ ክፉ ነገር አዘነ። ሕዝቡንም የሚያጠፋውን መልአክ እንግዲህ በቃ እጅህን መልስ አለው ይላል። እግዚአብሔር ይባረክ። ሃሌሉያ። እግዚአብሔር ርኅሩህ አምላክ ነው። እግዚአብሔር ርኅሩህ አምላክ ነው። ከ70,000 ሰው በላይ ሊጠፋ ይችል ነበረ። በዚያ በኢየሩሳሌም ከባድ የሆነ እልቂት ሊሆን ይችል ነበረ። 3ቱ ቀን እስከሚያልቅ ድረስ ብዙ ጥፋት ሊሆን ይችል ነበር። እግዚአብሔር ግን በቃ አለ። እዚህ ጋር 3 ነጥቦችን እንድናስተውል እፈልጋለሁ። የጊዜ ገደቡን የሚያሳጥረው የእግዚአብሔር የአምላካችን ምሕረት ነው። መቅሰፍቱ ምንም እንኳ ለ3 ቀን የታወጀ ቢሆን እግዚአብሔር 3ቱ ቀን እስከሚያልቅ ድረስ አልጠበቀም።
የጥፋቱ መጠን ሲበዛ እግዚአብሔር በቃ ብሎ ሲያሳጥረው እናያለን። ዛሬም በሕይወታችን የታወጀብን የማንኛውም አይነት የመከራ ዘመን ሳይፈጸም እግዚአብሔር በጸጋው ጣልቃ ገብቶ በቃ ይላል። በምህረቱ ዘመንን ማሳጠር የሚችል ጌታ ነው። ሁለተኛ እዛ ጋር የምንመለከተው ሌላው ነገር እግዚአብሔር ከጥፋት ወደ በረከት ሁኔታዎችን ይለውጣል። ይሄ መቅሰፍቱ የቆመበት ቦታ የኦርና አውድማ እንደሆነ መጽሐፍ ቅዱስ ይነግረናል። በሌላ ቦታ ላይ ግን ሄደን ስናይ ሁለተኛ ዜና ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ ሰሎሞንም እግዚአብሔር ለአባቱ ለዳዊት በተገለጠበት በሞሪያ ተራራ ዳዊት ባዘጋጀው ስፍራ በኢያቡሳዊው በኦርና አውድማ በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ። እግዚአብሔር አዙሪቱን አስቆሞ በቃ ሲል ያ ያለቀስንበት ያ ምሕረትን የተቀበልንበት ስፍራ ለታላቅ በረከትና ለምስጋና መሰረት ሊያደርገው ይችላል። እግዚአብሔር ይመስገን። ይህንን ነው ያደረገው። ያ ምሕረት የተገኘበት ያ እግዚአብሔር መቅሰፍት የቆመበት ስፍራ ጠባሳ የሆነ ነገር ቢኖርም እግዚአብሔር ግን ያንን ስፍራ ለቤተ መቅደሱ መሰረት እንዲሆን እግዚአብሔር አደረገ። ከዛ ውስጥ ብዙ ምስጋና ለእግዚአብሔር እንዲደረግ አደረገ። ክብር ለእግዚአብሔር ይሁን። ያለፈውን ጊዜ እግዚአብሔርን ቃል ስንካፈል በኢያሱ መጽሐፍ ምዕራፍ 7 ላይ ያንን ነገር ተመልክተናል። የአኮር ሸለቆ እነሆ ጥፋት የነበረበት ጠባሳ የነበረበት ቦታ ነበረ። ያንን የአኮር ሸለቆ ግን በሆሴዕ መጽሐፍ ላይ እንደምናየው የምስጋና ደጅ የምስጋና አደባባይ አደረገው ጌታ። የተስፋ በር አደረገው ያንን የሽንፈት ቦታ። ስለዚህ ነገራችንን ሊለውጥ ይችላል ጌታ። ባስለቀሰን ቦታ የእግዚአብሔር ክብር እንደገና እንዲሰማ እንዲታይ እግዚአብሔር ያደርጋል። ሌላው ሶስተኛው ነጥብ ከዚህ ክፍል ደግሞ የምናየው በማይጠበቅ ሰዓት የሚመጣ እግዚአብሔር ድምፅ አለ። መልአኩ ሊያጠፋ እጁን በዘረጋበት በዚያው ቅስፈት የጌታ ድምፅ መጣ። ተስፋ በቆረጥንበት አለቀልኝ ባልንበት ጊዜ በዚያ ጊዜ የእግዚአብሔር ድምፅ በቃ የሚል ድምፅ ይመጣል፣ ነገሮችን ይለውጣል። ስለዚህ ዛሬም ይሄ ቃል ለኔ ነው፣ ዛሬም ለእናንተ ነው ወገኖቼ። አቅጣጫ ለመቀየር ልንዘጋጅ ያስፈልገናል። ሽባ ካደረገን ነገር፣ ለዘመናት ካንፏቀቀን ነገር፣ አልሰበር ካለን ነገር የሚፈታ እግዚአብሔር ኃይል በዚህ ምሽት በቃሉ ስልጣን ያገኘናል። ሁለተኛው መመለስ ከአዙሪት ወደ ግብ፣ ከድካም ወደ ኃይል፣ ከባዶነት ወደ ሙላት የምንሸጋገርበት መለኮታዊ ድልድይ ነው። ዘዳግም ምዕራፍ 2 ላይ እግዚአብሔር በቃችሁ ካለ በኋላ የሚሰጠው የመጀመሪያው ትእዛዝ አቅጣጫን ስለመቀየር ነው። ዘዳግም 2:3 ላይ ይህን ተራራ መዞር ይበቃችኋል ካለ በኋላ ተመልሳችሁ ወደ ሰሜን ሂዱ። ተመልሳችሁ፣ ይሄ በዕብራይስጥ መመለስ የሚለው ቃል ወይ መዞር የሚለው ቃል ፓናህ የሚል ትርጉም አለው ይላሉ። ይሄ ምን ማለት ነው? ፊትን ማዞር፣ ትኩረትን መለወጥ፣ በአጠቃላይ አቋማችንን ማስተካከል የሚል ሐሳብ አለው። በአሮጌ አቋም አዲስ ምዕራፍ ውስጥ መግባት አይቻልም። ብዙዎቻችን የምንዘገየው እግዚአብሔር ስለዘገየ አይደለም። ነገር ግን መዞር፣ መመለስ፣ መለወጥ እምቢ ስለምንል ነው። በፍጥነት እየተጓዝን ያለ ነው። ነገር ግን የምንጓዘው በክብ ውስጥ ነው። ስለዚህ ከፍጥነት ይልቅ አቅጣጫን ማሰብ በጣም አስፈላጊ ነገር ነው። አቅጣጫው ትክክል ነው ወይ? የሚሄድበት አቅጣጫ ትክክል ነው ወይ? አያችሁ፣ አቅጣጫው ትክክል ካልሆነ ምን ያህል ፈጥነን ወደሚቀጥለው አቅጣጫ ብንሄድ
ከእግዚአብሔር ሐሳብ በጣም እየራቅን ነው። ምክንያቱም ፍጥነትም አለን። ስለዚህ መስተካከል ያለበት ነገር አቅጣጫችን ነው። ፍጥነቱ ትክክለኛ አቅጣጫ ከሆነ ሊመጣ ይችላል፣ ችግር የለውም። ነገር ግን አቅጣጫችንን መጀመሪያ መመልከት ያስፈልገናል፣ ኪሳራ ውስጥ እንዳንገባ ማለት ነው። እግዚአብሔር ቃል ሚልክያስ ምዕራፍ 3 ቁጥር 7 ላይ እንደዚህ ይላል፣ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እነዚህ ሰዎች ጠየቁ፣ እናንተ ግን የምንመለሰው በምንድን ነው ብላችኋል ይላል። እንዲህ አይነት ጥያቄ መጠየቅ በጣም አስፈላጊ ነገር ነው ብዬ አምናለሁ። እግዚአብሔር አባታችን ስለሆነ ምናልባት ያልተገለጠልን ነገር ካለ እንዴት ልመለስ፣ በምን መንገድ ልመለስ፣ በየትኛው አቅጣጫ ልመለስ፣ መመለስ ያለብኝ የህይወት ክፍሌ ምንድን ነው ብለን እግዚአብሔርን ጠይቀው። እግዚአብሔር ይነግረናል። እነዚህን ሰዎች አስራቴን ሰርቃችኋል አላቸው። ስለዚህ እግዚአብሔር በእውነት ለጠየቁት ልጆቹ እንዴት እንደምንመለስ ይነግረናል። አዙሪታችን በቃ ካለው በኋላ ከኛ የሚጠበቁ ነገሮች አሉ። እግዚአብሔር ወደ አሰበልን የህይወት በረከት፣ ወደዛ መዳረሻ፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ዴስቲኒ ውስጥ እንድንገባ እግዚአብሔር የሚያዘን አድርጉ የሚለን ነገር እንዲሁም ደግሞ አታድርጉ የሚለንን ነገር በመፈጸም ነው። ይህንን ነገር በደንብ አድርጎ ማየት እጅግ ያስፈልጋል። ወደ ሐሳቡ ስንመለስ፣ ወደ ተናገረን ነገር ስንመለስ፣ ወደ ፈቃዱ ስንመለስ፣ ወደ እምነት ስንመለስ፣ ወደ መታዘዝ ስንመለስ እግዚአብሔር ደስ ይሰኛል። እግዚአብሔር ወደሚቀጥለው የህይወት ምዕራፍ ሊያሸጋግረን ይዘጋጃል። በጣም የሚገርመኝ ነገር አንድ ቃል አለ 119:59 መዝሙር ላይ እንደዚህ ይላል፣ ስለ መንገዶችህ አሰብኩ እግሬንም ወደ ምስክሮችህ መለስኩ፣ ትእዛዝህን ለመጠበቅ ጨከንኩ አልዘገየሁምም ይላል። ሶስት ነገሮች ተጠቅሰዋል እዚህ ላይ። ስለ መንገዶችህ ምን አልኩ? አሰብኩ። የመጀመሪያው ነገር ማሰብ ነው። ከዚያ በኋላ እግሬንም ወደ ምስክሮች፣ ምስክሮች ማለት ወደ ትእዛዛትህ፣ ወደ ህግጋትህ፣ ወደ ስርዓትህ ማለት ነው፣ ወደ ቃልህ፣ ወደ ምስክሮችህ ተመለስኩ፣ ትእዛዝህን ለመጠበቅ ጨከንኩ አልዘገየሁም። ስለዚህ በማሰብ ይጀመራል። ከዚያ በኋላ ደግሞ በመዞር በመመለስ ይቀጥላል። ከዚያ በኋላ ደግሞ በማድረግ በመጨከን ይሄዳል። ራእይም ላይ ይህንን ቃል እናየዋለን። ከወደክበት አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ። እነዚህ ሶስት ነገሮች እናያቸዋለን። አስብ፣ ንስሐ ግባ፣ ተመለስ፣ የቀድሞውን ስራህን አድርግ። ስለዚህ ቁልፉ ሐሳብ ያለ ማሰብ መመለስ የለም ማለት ነው። የምንሄድበት መንገድ ከንቱ እንዳይሆን መመለስ ያስፈልገናል። መመለስ የመጀመሪያው እርምጃ ሊሆን ያስፈልጋል። በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። ወንድሞቼና እህቶቼ ብዙ ጊዜ በህይወታችን ውስጥ በአንድ ችግር ዙሪያ የዞርን እግዚአብሔር ለምንድን ነው ይህንን አዙሪት ቶሎ የማይሰብርልኝ ብለን ልንጠይቅ እንችላለን። ለምንድን ነው የማይሰብረው? እስከ መቼ ነው ይሄ ነገር ከኔ ጋር የሚሆነው? ያው ጸሎት፣ ያው ምልጃ እስከ መቼ ልንል እንችላለን። መጽሐፍ ቅዱስ ግን አንድ ታላቅ መንፈሳዊ መርህ የሚያስተምረን ይመስለኛል። ሁላችንም ዘዳግም ምዕራፍ 8 ቁጥር 2 ሄደን እንድናነብ እፈልጋለሁ። ጥቂት ገጾች ገልበጥ አድርገን ምዕራፍ 8 ቁጥር 2 አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ
ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህ መንገድ ሁሉ አስብ። በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ። አስተዋላችሁ ወገኖቼ? እግዚአብሔር ቦታቸው ከመቀየሩ በፊት ልባቸው መስተካከሉን ፈልጎ ነበር። በተለይ አዲሱ ጄኔሬሽን ልቡ ተለውጧል ወይ? አባቶቻቸው እንዳደረጉት ነገር ለማድረግ ይፈልጋል ይከጅላል ወይ? ወይስ ልቡ ተዘጋጅቷል የሚለውን ሲመለከት ነበር። ይሄንን ስናነብ ኢንሳይት ይሰጠናል እግዚአብሔር ይሄንን ነገር እንዴት እያየ እንደሆነ። ስለዚህ ልባቸው መዘጋጀቱን ባወቀ ጊዜ አንድ ቀን መጣና ይሄንን ተራራ መዞር ይበቃችኋል አለ። ተመለሱ፣ ወደ ሰሜን ደግሞ አቅኑ አላቸው። ስለዚህ እንደ ትምህርት ቤት አድርገን እናስበው። ትምህርት ቤት 3ኛ 4ኛ ክፍል ተማሪ የሆነ ልጅ ወደ ሰኔ አካባቢ ይፈተንና ወይ ወደሚቀጥለው ክፍል ይተላለፋል ወይ ደግሞ እዛው ይደግማል። አንዳንድ ደግሞ ጎበዝ የሆኑ ልጆች ደብል መቱ ይባላል። ያ ለውጥ የሚያመጣው ነገር ምንድን ነው? ለሚቀጥለው የትምህርት ደረጃ የሚያበቃቸው ዕውቀትና ማንነት ይዘዋል ወይ የሚለው ነገር ነው። ዕውቀታቸው ለሚቀጥለው ነገር በቂ ነው ወይ? ተምረዋል ወይ? ከተማሩ ያልፋሉ፣ ካልተማሩ እስኪማሩ ድረስ ይደግማሉ። በጣም የተማሩት የሚቀጥለውን መማር አያስፈልጋቸውም፣ ሌላ የሚማሩት ነገር አለ፣ ያልፋሉ። እና ይሄ የልብ ነገር በመጽሐፍ ቅዱሳችን ውስጥ በተለያየ ሁኔታ ውስጥ እናየዋለን። የሉቃስ ወንጌልን ምዕራፍ 15 የዛን ልጅ ታሪክ እናያለን። ከአባቱ ቤት ወጥቶ ሄደ፣ ተንከራተተ፣ በብዙ ውድቀት ውስጥ ገባ እና የዛ ልጅ አዙሪት መቼ ነው የተሰበረው ብለን ስናይ ቁጥር 17 ላይ ይነግረናል። ወደ ልቡም ተመልሶ ይለናል። ሃሌሉያ! ህሊናው ሲነቃ፣ ከውጪ በፊት ውስጡ ሲለወጥ፣ ያኔ አዙሪቱ ተሰብሮ ወደ አባቱ ቤት መሄድ ጀመረ። ስለዚህ ጉዳዩ አለው። ቅድምም አዚህ ስትዘምር ነበረ። ልባችን ይዘጋጃል ወይ? የልባችን ጉዳይ ነው ወገኖቼ። በዚህ ዘመን ብዙ አይነት ውጫዊ ነገሮች አሉ። ነገር ግን ልባችን ይዘጋጃል ወይ? ልባችን ተዘጋጅቷል ወይ? እግዚአብሔር የሚመለከተው ልብ ነው። እግዚአብሔር የልብ አምላክ ነው። የልብ ጉዳይ ግድ ይለዋል። መደርደሪያ ላይ ብዙ ነገር ሊኖር ይችላል። ነገር ግን መጋዘናችን ባዶ ከሆነ ከንቱ ነው። እግዚአብሔር የሚመለከተው መጋዘናችንን ነው። ሜኑ ላይ ብዙ ነገር ሊኖር ይችላል። ነገር ግን የሚበላ ነገር እንዲኖር ይፈልጋል። ማዕድ ቤት ውስጥ አለ ወይ? ስለዚህ የልባችን ነገር እግዚአብሔር የሚገደው ነገር ያ ነው። መደርደሪያ ላይ ብዙ ነገር ማድረግ ይቻላል። ሲጠየቁ የለም ማለት ይቻላል። እግዚአብሔር ግን ልባችንን ይፈልጋል። ስለዚህ ጉዳዩ ያለው ከልብ ጋር ነው ወገኖቼ። የልብን ዝግጅት ሲያይ ያን ጊዜ እግዚአብሔር ቃል መጣ። ይህን ተራራ መዞር ይበቃችኋል ብሎ አወጀ። በዮሐንስ 5 ላይም ያንን በሽተኛ ተነሳና አልጋህን ተሸክመ ሂድ አለው። ከዛ በፊት የጠየቀውን ጥያቄ ታስታውሳላችሁ? ልትድን ትወዳለህን? ይሄ ልብን የመፈተሽ ጥያቄ ነው። ልብህ ምን ይላል? በእርግጥ መዳን ትወዳለህ? ትፈልጋለህ? ልትድን ትወዳለህ ሆይ? እሱ በገባው መንገድ መለሰ። ግን መዳን ይፈልጋል ይሄ ሰው። አንዳንድ ጊዜ የለመድነው ነገር ሲሆን እግዚአብሔር ማወቅም ይፈልጋል። ወደሚቀጥለው ነገር ለማለፍ ትዘጋጃለህ ሆይ? ልብህ ምን ይላል? ይህንን ጥያቄ ከጠየቀ በኋላ ተነሳና አልጋህን ተሸክመ ሂድ አለው። የጌታ ዛሬም ሕያው ነው። አዙሪታችንን የሚሰብረው ልባችን በሚስተካከልበት ጊዜ ነው። ልባችንን ለእግዚአብሔር ቃል ልንከፍት ያስፈልጋል። አንድ ጊዜ አንድ
አሽከርካሪን ፖሊስ ይዘዋል። ስቶፕ ሳይን ላይ ዝም ብሎ ሄድና በኋላ ፖሊሱ ደበቅ ብሎ ነበርና ፊሽካ ነፍቶ ያስቆመዋል። እና ወደ ሰው ይሄድና መንጃ ፈቃድ አምጣ ይለዋል። እና መንጃ ፈቃዱን አውጥቶ ይሰጠዋል። በኋላ እዛ ጋ ያለው ምልክት አይተዋል ይለዋል። የምን ምልክት? በኋላ ሰውየው ፖሊሱ የሚናደድና ናውጣና አሳያለሁ እና ከመኪናው አውጥቶ ወደ ስቶፕ ሳይኑ ጋር ይወስደዋል። እና እየሄዱ እያለ ለመሆኑ ማንበብና መጻፍ ትችላለህ አለው። አይ ለነገሩማ ተምሬያለሁ፣ ድንቄ መማር እያለ አስከትለው ሰውየው እና ስቶፕ ሳይኑ ጋር ቆሞ አንብብ፣ ይሄ ምንድን ነው የሚለው? ቁም። ታዲያ ይሄንን የሚለውን ነገር ለምን አላደረክም አለው። አይ እኔ የተጻፈ ሁሉ አላምንም አለው። በኋላ ፖሊሱ አይ አንተ በትራፊክ ፖሊስ ሕግ አይደለም የምትጠየቀው፣ አንተ በአሸባሪነት መጠየቅ አለብህ፣ ህዝብ ልትፈጅ ነው። የተጻፈውን ነገር እያወቅ የተጻፈ ነገር አላምንም ትላለህ እንዴ? የተጻፈው ነገር እኮ ስልክ እንጨት ላይ ያለ የጋራጅ ሴል እኮ ነገር አይደለም። እሱን ማመንና አለማመን መብት አለን። ይሄ ግን መንግስት የተከለው ምልክት ነው። ሰዎች በሰላም እንዲመላለሱ ጉዳት እንዳይኖር የተተከለ ነው። ስለዚህ ማን እንደተከለው ማን እንዳለው ማወቅ ዜጎች ይጠበቅባቸዋል። እኛም አንዳንዴ እንደዚህ ይመስለኛል። የእግዚአብሔር ቃል የሚለውን ነገር እግዚአብሔር ተናግሮታል። የእግዚአብሔርን ቃል እንደሚገባው ስለማናምን የተጻፈውን ነገር ስለማናምን እንደው እግዚአብሔር ቸር ነውና እኛንም እንደው በአሸባሪነት በእውነት ይጠይቀናል ብዬ አስባለሁ። እግዚአብሔር ግን ቸር ነው። እነዚህን የእስራኤል ልጆች ወደዚህ ነገር የዳረጋቸውን የመጀመሪያውን ነገር ቅድም ስናገርም እንደነበረው ታስታውሳላችሁ። ሪፖርቱ መጣ እና ከሰሙት ሪፖርት የተነሳ ትጥቃቸውን ፈቱ እና ትልቁ ነገር ፍርሃት ነው። ከሰሙት ነገር የተነሳ ፍርሃት ልባቸውን ያዘ። አንድ እውነተኛ ታሪክ ነግራቸዋለሁ። 1945 ጦርነት አካባቢ አንድ ጃፓን ወታደር ጓም ደሴት ላይ ግዳጅ ወጥቶ ጦርነቱ እየተፋፋመ ሲመጣ አሜሪካኖቹ እያየሉ ጃፓኖች እየተሸነፉ ሲመጡ እንዳያዝ ብሎ አንድ ዋሻ ውስጥ ይገባል። አንድ ዋሻ ውስጥ ከገባ በኋላ ሌሊት ነው የሚወጣው እያዛለሁ ብሎ እና ወንዝ ሄዶ ይታጠባል። እዛ ባለው ቄጠማ ነስንሶ እዛ ላይ ይተኛል። የሚያገኘውን ነገር ይበላል። እና በዚህ ሁኔታ ወራት ዓመታት አለፉ እና አሜሪካኖቹ በዛ ዱር ላይ ጦርነቱ አብቅቷል፣ አሁን ሰላም መጥቷል ብለው በራሪ ወረቀቶች በተኑ። እነዚያን በራሪ ወረቀቶች አግኝቶ አንብቧል። ነገር ግን የተጻፈው ነገር ይሄ የጠላት ማታለያ ነው ብሎ ከፍርሃት የተነሳ እዛ ውስጥ መኖር ጀመረ። የሚያሳዝነው ነገር ይሄ ወታደር ለ28 ዓመታት በዚያ ዋሻ ውስጥ ኖረ። ጠባቂ የለም፣ ግድግዳ የለም፣ ጠላት የለም። ይሄንን ሰው ለ28 ዓመት የእድሜውን ሲሶ የበላ ነገር ምንድን ነው ብትሉ ፍርሃት ነው። ፍርሃቱ ደግሞ በአእምሮ ውስጥ ነው ያለው፣ እውነታ ያለው ነገር አይደለም። በነገራችን ላይ እንደሚሉት ወደ 85 በመቶ የምንፈራቸው ነገሮች መሰረት የላቸው፣ መሰረተ ቢሶች ናቸው። የአንድ ወጣት ልጅ 28 ዓመት በዋሻ ውስጥ ተበላ። በዛ ዙሪያ ተቀረቀረ ከፍርሃት የተነሳ። ስለዚህ ወንድሞቼና እህቶቼ በዚህ ምሽት አንድ ማሳስባችሁ ነገር የኛም ህይወት እኔ ሳስበው ከዚህ የተለየ አይደለም። ጌታ ኢየሱስ ክርስቶስ በመስቀል ላይ ተፈጸመ ብሎ ጠላታችንን አድቅቆልናል። ጦርነቱ አብቅቷል።
ወደ ቀራንዮ ስንመለከት ወደዚያ መስቀል በምንመለከት ጊዜ ጌታ ኢየሱስ ክርስቶስ እነሆ ጠላታችንን ድል አድርጎልናል። እሱ ሞቶ ሲነሳ እኛ ሕያዋን ሆነናል። ከአሸናፊዎች የምንበልጥ ሆነናል። ነፃ አውጥቶናል። ጠላታችንን አዋርዶ በየአደባባይ አዋርዶልናል። ይሄ ጌታ እንዳንፈራ እሱን እንድንታመን ሕያው የሆነ ጌታ እኛ ሕያዋን ሆነ እንድንመላለስ በእጅ ያልተሰራ ቤት በሰማይ አዘጋጅቶልናል። በዚህ ምድር ደግሞ መልካም እረኛ ሆኖ ይመራናል። ነገር ግን ከፍርሃት የተነሳ የእኛም ሕይወት በተለያየ አቅጣጫ ሊበላ ይችላል። እግዚአብሔር ቃል ስለዚህ ስለ ጌታ ኢየሱስ ክርስቶስ ሲናገር እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ተባለ። የጠላታችንን ጭንቅላት ቀጥቅጦ እኛን ነፃ አውጥቶናል። ነፃ እንድንሆን አማኞች እንድንሆን ይህንን ጌታ እንድንታመነው ነፃ አውጥቶናል። ስለዚህ ፍርሃት በማንኛውም ሁኔታ ሊገዛን አያስፈልግም። ዛሬ ቻሌንጅ አደርጋችኋለሁ። የሚያስፈራራችሁ ነገር ምንድን ነው? አንዳንድ ጊዜ ብራውን ኤንቨሎፕ ከዚህና ከዛ ሲመጣ ልባችን ይፈራል። ምን ሊሉን ነው? ደግሞ ምን አለብህ ሊሉን ነው? ምን አለብሽ ሊሉን ነው? ምን ክፈል ሊሉን ነው? ፍርሃት ከጠላት ነው። የእኛ አምላክ እግዚአብሔር ረዳታችን ከሆነ እኛ ልጆቹ በፍርሃት እንድንመላለስ አይፈልግም። አትፍሩ፣ አትፍሩ፣ አትፍሯቸው የሚለው ለዚህ ነው። እስራኤላውያን የሄሶብን ንጉሥ ሴዎንንና የባሳንን ንጉሥ ዐግን ሊጋፈጡ በተቃረቡ ጊዜ እነዚህ ሰዎች ተራ ሰዎች አልነበሩም። ዘዳግም ምዕራፍ 2-3 ላይ እናገኘዋለን። እና ጃይንቶች ነበሩ። አስፈሪ የሆኑ ግዙፍ ሰዎች ነበሩ። እንደውም ይሄ ዐግ የሚባለው ንጉሥ መተኛው ርዝመቱ 4 ሜትር ገደማ እንደነበረ መጽሐፍ ቅዱስ ይናገራል። ነገር ግን ልብ በሉ፣ ትልቁ እውነት ያለው ምንድነው? እስራኤላውያን ሰይፋቸውን እንኳን ከመምዘዛቸው በፊት ጦርነቱ እንዳበቃ ጦርነቱ ከመጀመሩ በፊት ድል ለነሱ እንደሆነ እግዚአብሔር ተናግሮ ነበረ። ስለ ሴዎን ሲናገር እንደዚህ ይላል። ዘዳግም ምዕራፍ 2 ቁጥር 24 ላይ እናገኘዋለን። ሴዎንን ምድሩም በእጅህ አሳልፌ ሰጥቼሃለሁ፣ መውረስ ጀምር። ገና እኮ ሰይፍ አልወጣም። እግዚአብሔር ግን ምን አለ? ምድሩን በእጅህ አሳልፌ ሰጥቼሃለሁ፣ መውረስ ጀምር። ስለ ዐግ ደግሞ ሲናገር እርሱንና ሕዝቡን ሁሉ ምድሩንም በእጅህ አሳልፌ ሰጥቼዋለሁና አትፍራው። እነዚህን ግዙፍ ያሸነፈው የእስራኤል አምላክ እግዚአብሔር እንጂ የእነዚህ ሰዎች ጥንካሬ አልነበረም። ገና ጦርነቱ ሳይጀመር በእጅህ ሰጥቼዋለሁ ያለው ቃልን ያወጣው እግዚአብሔር አምላክ ያው ነው። እግዚአብሔር ይመስገን። ድሉ ሙሉ በሙሉ የእግዚአብሔር የአምላካችን ነበረ። ስለዚህ እዚህ ላይ እንድናስተውል እፈልጋለሁ። እነዚህ ሰዎች ስለተነገራቸው ሪፖርት ትልልቅ ሰዎች አሉ ብለው እኛ ልንበላ ነው፣ በሰይፍ ልንወድቅ ነው ብለው ያንን ሁሉ መንገድ ተመልሰው ለ38 ዓመት በአንድ ተራራ ዙሪያ ሲጓዙ ነበረ። አሁንም እነዛ ግዙፎች አልቀሩላቸው። ምን ነው 38 ዓመት በፊት በሄዱ በገቡ እግዚአብሔርን ታምነው በገቡ ኖሮ። ነገር ግን ያ ፍርሃታቸው ለ38 ዓመት መንከራተት ጋለጣቸው። የእምነት ታዛዥነት በጣም አስፈላጊ ነገር ነው። መቼ መዋጋትና መቼ መቆጠብ እንዳለብን ማወቅ በጣም አስፈላጊ ነገር ነው። እምነት ማለት ዝም ብሎ በቃ በድፍረት የራስን ጦርነት መክፈት ማለት አይደለም። ይሄንን ልናስተውል ያስፈልገናል። ቅድም ያነበብኩት 13 እና 14 ላይ በተለይ 14 ላይ እነዚህ ሰዎች አትገቡም ከተባሉ በኋላ በኤርትራ ባህር አድርጋችሁ ቁልቁል ሂዱ ሲላቸው የልብ ተሰምቷቸው ጦርነት ገጠሙ። እግዚአብሔር ታቦት የለም። በኋላ ተመቱ፣ ተባረሩ።
ስለዚህ ዝም ብለን ሞቅ ባለን ጊዜ የምንገባበት አይደለም። የእግዚአብሔርን ሐሳብ አውቀን የምንዋጋው ነው። ስለዚህ መቼ መታዘዝ እንዳለብን፣ መቼ ደግሞ መቆጠብ እንዳለብን ማወቅ በጣም አስፈላጊ ነገር ነው። ይህንን ሁለተኛውን ጉዞ ሊያደርጉ በሚዘጋጁበት ጊዜ ወደ ሰሜን ተጓዙ ካላቸው በኋላ 3 ዋና ዋና ነገስታትን ፌስ አድርገው ነበረ። መጽሐፍ ቅዱስ እንደሚለን ከኤዶም ከሞዓብና ከአሞን መንግስታት ጋር እንደተፋጠጡ እናያለን። እግዚአብሔር ግን የተናገረው ነገር በጣም የሚያስገርም ነው። ከምድራቸው የጫማ መርገጫ ያህል እንኳ አልሰጣችሁምና አትጣሏቸው አለ። የራሱን ተራራ መውረስ የተሳነው ሕዝብ እዚህ የሰው ተራራ ላይ ለ38 ዓመት ሲዞር እናያለን። የኛ ያልሆነው ነገር ላይ ወገኖቼ አንጋደል። መለየት በጣም አስፈላጊ ነገር ነው። ትልቅ ትምህርት ያስተምረናል። ይሄ የሌላውን ሰው ግዛት ለመውሰድ ከመታገል፣ በእንዲህ አይነት ነገር ከመጠመድ የራሳችንን የተስፋይቱን ምድር መውረስ እዛ ላይ ማተኮር ይገባናል። የትኛው ነው የኛ? የትኛው ነው የኛ ያልሆነ? በማንኛውም በቤተ ክርስቲያን ይሁን በሌላም ጉዳይ ይሁን የኛ የሆነው ነገር ምንድነው? እግዚአብሔር ለኔ ያለው ነገር ምንድነው? እዛ ላይ ብቻ ላተኩር። እና እነዚህን ሰዎች ያላቸው ይሄንን ነው። በሌሎች ሰዎች በረከት ላይ እንዳያተኩሩ። ይሄንን ለእናንተ አልሰጠውም። ለእናንተ የምሰጠው መሬት አለ፣ ወደዚያ ሂዱ። ሁለተኛው የአመለካከት ሽግግር ነው። ግዙፎቹ እንዳልኳችሁ አልቀነሱም። ነገር ግን ህዝቡ አደገ፣ አመለካከቱ ተለወጠ፣ ልባቸው ተለወጠ እና እግዚአብሔር ወደኛ ሲመጣና ወደ ትክክለኛው አቅጣጫ መግባታችንን ሲያይ አሁን ሂዱ ውረሱ በሚልበት ጊዜ ምናልባት እነዛው ግዙፎች ሊያጋጥሙን ይችላሉ። ነገር ግን አሁን ይህንን ግዙፎቹን ለመጋፈጥ የሚያስችል አቅም በእግዚአብሔር ላይ ያለ መተማመን እንዳለን ያያል እና ትናንትና አንበጣ አድርገው ራሳቸውን የሚመለከቱ ነበሩ። አሁን ግን ግዙፍ ገዳዮች ሆነው ራሳቸውን እንዲመለከቱ አደረገ። እነሱም አይደለም ለነገሩ የተዋጉት፣ አሳልፌ ሰጥቻለሁ፣ እናንተ ግን ውጡ አለ እግዚአብሔር። ስለዚህ ለእኛም ይሄ ነገር እውነት አለው። ጦርነታችንን የሚዋጋው እግዚአብሔር አምላካችን፣ ጦርነታችንን እርሱ ነው የሚዋጋው። እኛን የሚጠይቀን ውጡ፣ አሳልፌ ሰጥቻለሁ፣ ታምናችሁ ቁሙ፣ በእኔ ላይ ተማመኑ፣ ልባችሁን በእኔ ላይ ጣሉ፣ አይኖቻችሁን በእኔ ላይ አድርጉ። እና ይህ ህዝብ የአመለካከት ሽግግር ሲያደርግ እናየዋለን። አይኖቻችንን ወደ ሰሜን ስናዞር ችግሮቻችን ወዲያውኑ ይወገዳሉ ማለት አይደለም። ነገር ግን ችግራችንን ለመጋፈጥ የሚያስችል እግዚአብሔር ጸጋና አቅም፣ የአስተሳሰብ ለውጥ፣ እምነት በተላበሰ ሁኔታ እግዚአብሔር ጋር እንድንተም እግዚአብሔር ያደርጋል። ሌላው በጣም ያስገረመኝ ነገር ይህንን ክፍል ሳጠና እግዚአብሔር አቅርቦቱን ቦታን በተከተለ ሁኔታ ነው። ተራራውን እየዞሩ በነበሩበት ጊዜ ይመገቡ የነበረው መናን ነው። መና ለመሰንበት ለሰርቫይቫል የሚሆን ነው። በየቀኑ ይለቅማሉ፣ ማከማቸት አይችሉም። ነገር ግን አቅጣጫቸውን ቀይረው መራመድ ሲጀምሩ የንጉሱን የሴዎንን ምድር ሲያሸንፉ እግዚአብሔር ቃል ሲነግረን 34-35 ላይ ከተሞችን፣ እንስሳትን፣ ምርኮን መውረስ ጀመሩ ይላል። ስለዚህ ሰርቫይቫል ብቻ ባለበት በመና መቆየት እንፈልጋለን ወይስ እግዚአብሔርን ታምነን እርምጃ ወስደን ለእኛ የተገቡትን ከተሞች፣ ከብቶች መውረስ እንፈልጋለን? ስለዚህ አስተሳሰባችን ሲቀየር፣ ልባችን መቀየሩን ሲያውቅ እግዚአብሔር እልፍ ሲያደርገን ያየልን ነገር አለ። ገና እንደውም የተስፋይቱ መሬት ከመግባታቸው በፊት እግዚአብሔር በረከትን አሁን ይሰጣቸው ጀመር። ከመና ያለፈ ነገር እግዚአብሔር
ያስወርስ ጀመረ። ሁሌ የዳዊት ሕይወት በጣም ይገርመኛል። ጎልያድን የተመለከተበት ነገር በጣም ይገርማል። እና ከሱ የምንማረው ነገር ለእግዚአብሔር ለአምላካችን ጎልያድ ምን ያህል ትልቅ እንደሆነ ልንነግረው አያስፈልግም። በአምላካችን በእግዚአብሔር ፊት ጎልያድ እንደ ዱቄት ነው። ነገር ግን ለጎልያዳችን እግዚአብሔር አምላካችን ምንኛ ታላቅ አምላክ እንደሆነ፣ ምንኛ አስፈሪ አምላክ እንደሆነ ልንነግረው ያስፈልጋል። በስሙም ደግሞ ልንወጣ ያስፈልገናል። ዳዊት ያንን ነው ያደረገው። ሄዶን ሮጠ ወደሱ፣ በእግዚአብሔር በአምላኩ ተማምኖ። ስለዚህ ወንድሞቼና እህቶቼ እንደ እግዚአብሔር ልጆች ፍርሃት እኛ ሰፈር ሊኖር አይገባም። በእግዚአብሔር በአምላካችን ስም የማንወጣው ነገር የለም። እግዚአብሔር የተባረከ ይሁን። ሶስተኛው ወደ ሰሜን እንሂድ፣ እንመለስ፣ ወደዚያ እናቅና። ካርታን ወይም ኮምፓስን ስንመለከት ይሄ ሰሜን የሚባለው አቅጣጫ ሁል ጊዜም የሚያሳየው ወደ ላይ ነው። ቀስቱንም የተመለከትን እንደሆነ የሚያሳየው ወደ ላይ ነው። እግዚአብሔር ወደ ሰሜን ተመለሱ ሲል እነዚህ ሰዎች የነበሩት በደቡብ ነበር። ወደ ተስፋይቱ ምድር ከመልክዓ ምድር አቀማመጥ ወደ ሰሜን ሂዱ እያላቸው ነው። ወደዚያ አቅጣጫ ሂዱ እያላቸው ነው። ምክንያቱም የተስፋይቱ ምድር ከነአን በስተ ሰሜን በኩል ስለነበረች። ለእኛ ግን እግዚአብሔር ከዛ ያለፈ መንፈሳዊ ጥሪ ያለው ይመስለኛል። ሰሜንን ስናስብ ወደ ላይ መመልከትን እናስባለን። ለ38 ዓመት በዚያ በረሃ በአዙሪት ውስጥ ሲሽከረከሩ የነበሩት ሰዎች ዓይናቸው በዚያ የከበባቸው አሸዋ ላይ ነበረ። በፊታቸው የተጋረጠ የተቀጣጠለ ተራራ ነበር፣ በሴር ተራራ። ዛሬ ግን እግዚአብሔር ወደ ላይ ተመልከቱ እያለ ወደ ላይ ተመልከቱ። መዝሙር 121 ላይ ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠው፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። ዛሬ ዓይናችንን ልንጥልበት የተገባው የገዘፈ ተራራ አይደለም፣ ሕያው የሆነው የማይለዋወጠው የናዝሬቱ ኢየሱስ ላይ ነው። እሱ ነው የሕይወታችን ጌታ። አያቸው፣ አዙሪት የሚሰበረው ዓይናችንን ወደ ላይ ስናነሳ ነው። ወደ ሰሜን መመልከት ማለት በዕብራውያን 12 ላይ እንደተጻፈው የእምነታችን ራስና ፈጻሚ የሆነውን ኢየሱስን በመመልከት ነው። ሰሜናችን ኢየሱስ ነው። ወደ ሰሜን መጓዝ ማለት ከምድራዊ አዙሪት ወጥቶ ዓይንን በክርስቶስ ላይ ማድረግ ነው። የእንግሊዝኛው fixing our eyes upon Jesus ይላል። እርሱ ነው ወደ እውነተኛ ፍጻሜ የሚያደርሰን። እነዚህ ሰዎች ወደ ተስፋይቱ ምድር ጓዙ። የእነሱ ፍጻሜ ያ ነበረ። እኛ ግን ተባረከ አምላካችን በኢየሱስ ክርስቶስ ያ በሆነው ተስፋችን በእጅ ያልተሰራ ቤት አዘጋጅቶ መንግሥት አዘጋጅቶልናል። ወደዛ የሚወስደን ጌታ እያንዳንዳችን ኃጢአትና በደል በመስቀል ላይ አልፎ ተሰጥቷል። መጽሐፍ ቅዱስ ሲናገር በመዝሙር 48 ላይ የንጉሡ ታላቅ ከተማ በሰሜን ዳርቻ ላይ ናት ይላል። ሰሜን ተራ ቦታ አይደለም። ሰሜን የእግዚአብሔር ዙፋን፣ የእርሱ መንግሥትና የሥልጣኑ መገለጫ ቦታ ነው። ጠላት ዲያብሎስም ያንን ያውቃል። በኢሳይያስ 14 ላይ የተጻፈውን ትዝ ይላችኋል። ያንን የክብር ስፍራ፣ ያንን የሞገስ ስፍራ ጠላት ስለሚያውቅ ኢሳይያስ 14:13 ላይ በሰሜን ዳርቻ ላይ እቀመጣለሁ ብሎ ይፎክር ነበረ። ያ ቦታ ስልጣንን፣
ያ ቦታ ክብርን ያመለክታል። የክብር ማዕከል ነው። ሰይጣን የፈለገውን ያንን የክብርና የስልጣን ስፍራ ኢየሱስ ክርስቶስ ሰይጣንን በመስቀል ላይ በሞቱና በትንሣኤው አዋርዶ ለእኔና ለእናንተ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር አብሮ መንግሥቱን የመውረስ ስልጣን ሰጠን። እግዚአብሔር የተባረከ ይሁን። እሱ አላገኘውም፣ እኛ ግን በክርስቶስ ኢየሱስ አገኘ ነው። ክብር ለእግዚአብሔር ይሁን። አዎ እውነተኛ ሰሜናችን ኢየሱስ ነው። መርከበኞች በጨለማ ባህር ጉዞ አንድ የሚተማመኑት ነገር አለ። ድሮ ጊዜ ኮምፓስ በሌለበት ወይም ደግሞ ቻርትድ የሆነ ማፕ በሌለበት ጊዜ የኖርዝ ስታር የሚባል ወይም ፖላሪስ የሚባል ኮከብ በሰማይ ላይ ይመለከታሉ። ያንን ኮከብ ከሌሎቹ ኮከቦች ልዩ የሚያደርገው በስፍራው ላይ የሚቆም ነው። ሌሎቹ ይንቀሳቀሳሉ፣ እሱ በስፍራው ይቆማል። ሁል ጊዜም ደግሞ በኖርዝ የሚገኝ ነው። ለዚህ ነው ኖርዝ ስታር የተባለው። ስለዚህ ጨለማ በሆነበት ጊዜ፣ ማዕበል ባለበት ጊዜ እነዚህ መርከበኞች ሌላ ምንም ነገር በምድር ላይ መመልከት በማይችሉበት ጊዜ አይናቸውን አንስተው ቀና ብለው ሲመለከቱ ኖርዝ ስታር ያሉ፣ አሃ ይሄ ኖርዝ ነው ይላሉ። ስለዚህ ሊሄዱበት የሚያስፈልገውን አቅጣጫ ከዚህ ኮከብ የተነሳ መትረው ይሄዳሉ። እኔና እናንተ ጌታ በራእይ መጽሐፍ 22 ላይ የማበራው የንጋት ኮከብ እኔ ነኝ ይላል። ጨለማችንን ሊገፍ የቻለው የናዝሬቱ ኢየሱስ የእኛ የሰሜን ኮከብ ነው። እግዚአብሔር ይባረክ። አዎ ጨለማ ቢኖር እሱ ንጋት እንደመጣ ይናገራል። የሚያበራው የንጋት ኮከብ እርሱ ነው። በዚህ በሚለዋወጥ ዓለም ውስጥ፣ ጨለማ በበዛበት ዓለም ውስጥ ምንንና ማንን ማመን እንደሚያቅተን እንደምንችል በማናቅበት ሁኔታ ውስጥ አንድ አስተማማኝ፣ አንድ ጽኑ፣ አንድ የማይለዋወጥ፣ አንድ የሚያስመካ ጌታ አለ፣ በስፍራ ሁል ጊዜ ጸንቶ የሚኖር። ስለዚህ አይኖቻችንን በሱ ላይ በምናደርግበት ጊዜ፣ እውነተኛ በሆነው ኖርዝ ስታር ላይ በምናደርግበት ጊዜ ወዴት አቅጣጫ እንደምንሄድ እናውቃለን። እሱ አቅጣጫችንም ነው፣ እሱም ደግሞ መሪያችን ነው፣ እሱ እረኛችን ነው። እግዚአብሔር ይባረክ። ሃሌሉያ። እዚህ ተራራ ዙሪያ መሽከርከር ይበቃችኋል። ተራራውን ማየት ትታችሁ ኮከቡን ተመልከቱ። አይናችሁን በኢየሱስ ላይ ትከሉ። አቅጣጫውን ወደ ሰሜን ላይ አድርጉ ያለን ነው መንፈስ ቅዱስ። ይሄ የሴር ተራራ የሚባለው ተራራ ትርጉሙ ሸካራ ወይም ጸጉራም ማለት ነው ይላሉ። በሕይወታችን ያለ ማንኛውም አይነት ሸካራ፣ ደረቅ፣ ተደጋጋሚ ዑደት ሊወክል ይችላል። በጉዞአችን ውስጥ ካሉ የተለያዩ ሸካራ ክፍሎች ጋር ለብዙ ዓመታት ታግለን ይሆናል። ነገር ግን እግዚአብሔር ቃል የምስራች አለው። በሕዝቅኤል 12:28 ላይ ከቃሌ ሁሉ ደግሞ የሚዘገይ የለም ይለናል። ወደ ሰሜን ዞርን ስንል የሰሜን ኮከቡን ስንመለከት እግዚአብሔር ፈጥኖ ይመጣል። እግዚአብሔር ይገለጣል። በኢዮብ መጽሐፍ ላይ በጣም ደስ የሚለኝ ቃል አለ። እንደ ወርቅ በሚያበራ ክብር ከሰሜን ይወጣል። እግዚአብሔር በሚያስፈራ ግርማ ይመጣል። ከትግላችን ሸካራ ከዚያ ተራራ ወደ እርሱ ሕልውናና ወደ ግርማው ያሸጋግረናል። ክብር ለእግዚአብሔር ይሁን። ሰሜን ደግሞ የመቀደስ ስፍራ እንደሆነ ዘሌዋውያን ምዕራፍ 1 ቁጥር 11 ላይ እናያለን። መስዋዕቱ የታረደው በመሰዊያው በሰሜን በኩል እንደሆነ እናነባለን። ወደ ሰሜን መዞር ማለት ለአሮጌው ማንነታችን መሞት ማለት ነው። ሊቀበር የሚገባው አስተሳሰባችን፣ ይሄ አንበጣ ሜንታሊቲ መቀበር አለበት። እኛ የእግዚአብሔር ልጆች ነን። ሕያው የሆነ አምላክ ያለን ነን። ይሄ አምላክ እውነተኛም አምላክ ነው። እሱ ብቻ እውነተኛ አምላክ ነው። እግዚአብሔር ይመስገን። ስለዚህ ያንን አስተሳሰብ ልንገድል ያስፈልጋል። ለአሮጌው መሞት፣ ለአዲሱ ግን የመዘጋጀትና የመነቃቂያ ስፍራ ነው።
ዛሬ 38 ዓመት ገደማ ተወሰነ ጊዜ በአንድ አዙሪት ለወራት የተንከራተተ አንድ ሰው ቢኖር እኔ ነኝ። ዛሬ 38 ዓመት መንከራተት እስራኤል ልጆች ታሪክ አየን። 38 ዓመት መንፏቀቅ ዮሐንስ 5 ካለ ስንኩል ሰው አየን። እኔም የዛሬ 38 ዓመት ገደማ ቻይና ውስጥ ተማሪ ነበርኩ። ኦክቶበር 1987 ዓመተ ምህረት አንድ ጓደኛዬ ጋር ዶርም ውስጥ ነበርን። የዛሬ ወር እንሄዳለን ባልንበት ቀን ደብተራችንን ዘርግተን መብራታችንን አጥፍተን ወደ ሆንግ ኮንግ ወደሚባል ሀገር 2500 ኪሎ ሜትር ዋን ዌይ ተጓዝን። ሀሳባችን ከቪየትናም የሚመጡ የቦት ስደተኞች የሚቀመጡበት ካምፕ አለ። እዚያ ገብተን እጅ ለመስጠት ነው። ያንን ሁሉ መንገድ ከተጓዝን በኋላ እዚያ ስንደርስ እየመሻሸ ነው እና እንደ ዛሬ ጂፒኤስ አለ፣ መረጃ የለም። ሰዎች መጠየቅ ጀመርን፣ ቻይናዎች እና ቦት ፒፕል ምናምን ብንል ማንም የሚያውቅ የለም። መሸብን። ወዴት እንደምንሄድ አናውቅም። አንድ አሜሪካዊ ፓስተር ነበረ። የእሱ ስልክ ስለነበረ እሱን ደወልን። ወደ እሱ ቤት ሄድን። የመጣንበትን ጉዳይ ነገር ነው። በኋላ አንድ ቤተ ክርስቲያን እሱ የሚመራበት ቤተ ክርስቲያን መሬት ላይ አንጥፈን መተኛት ጀመረ። ምን እንደምናደርግ አናውቅም። ወጥተናል። ያም ቦታ አልተገኘም። በኋላ ከእሱ ጋር አብረን መጸለይ ጀመርን። እዚያን ጊዜ ምናልባት በጌታ 2 ዓመት አልሞላኝ። እግዚአብሔር እንዴት እንደሚሰራ ጠንቅቄ አላውቅም። ነገር ግን ሕይወቴን እንደያዘ አውቃለሁ። እነዚህን 2 ኢምንት ዓመታት የመራኝን ጌታ በከፊል አውቀዋለሁ። ከዚህ ያለፈ እውቀት አልነበረኝ። የቃሉም እውቀት የለኝም። በኋላ ይሄ ያሰብነው መንገድ እንዳልሆነ ሲታይ ምናልባት በትምህርት አሜሪካን ሀገር ቢሞከር ተብሎ ሰውየው አንዳንድ ጥያቄዎችን ያደርግና I-20 የሚባል ነገር ይመጣል። ያንን ይዘን አሜሪካ ኤምባሲ እንሄዳለን። እዛ ስንደርስ እናንተ የቻይና ተማሪዎች ስለሆናችሁ ወደዚያው ሄዳችሁ ጠይቁ፣ እዚህ ነዋሪ አይደላችሁም አሉ። ይህ ነገር እንዳይባክን ብለን ጠፍተንበት ከነበረው ቦታ 2500 ኪሎ ሜትር እንደገና ተጉዘን ወደዚያው ከተማ ተመለስን። አሁን አመጣጣችን የተለየ ነው። ኢትዮጵያ ኤምባሲ እንደጠፋን ሪፖርትድ ሆኗል። ነገር ግን ይሄ ነገር እንዳይባክን በሚል በታላቅ ፍርሃት ውስጥ ወደዛ ከተማ መጣ። አንድ ሆቴል ውስጥ ተደብቀን ይሄን ውድል እየበላን በሙቅ ውሃ እያደረግን 1 ሳምንት አሳለፍን። ኢትዮጵያ ኤምባሲ ጎን አልፈን የአሜሪካ ኤምባሲ እዛ አካባቢ ነበር። እዛም ሄድንና ጠየቅን። አይተውታል ሆንግ ኮንጎች የመጡበትን። እናንተ ነዋሪነታችሁ ኢትዮጵያ ስለሆነ እዚህ መጠየቅ አትችሉም፣ ኢትዮጵያ ሄዳችሁ ጠይቋል። እና 1 ሳምንት ሆቴል ውስጥ ከመደበቅ በኋላ እንደገና ተመልሰን 2500 ኪሎ ሜትር ወደ ሆንግ ኮንግ ሄድን። ለምን እንደሄድንም አላውቅም። እዛ መቆየት ስለማንችል በቃ እንደገና ተመልሰን እንሂድ ብለን አንድ ጓደኛችን ነበረች። እሷ ትንሽ ገንዘብ ሰጠችና የባቡር ትኬት ገዝታለን ወደ ሆንግ ኮንግ ተመለስ። ያለፈው ጊዜ ለ7 ቀን ነው ኢትዮጵያኖች የሚሰጣቸው። ለ7 ቀኑ ስላለፈ 1 ወር በላይ ቆይተናል። አሁን ቦርደር ላይ እናስገባም አሉ። ወደ ቻይና መመለስ አንችልም፣ የትምህርት ፈቃዳችን ተወስዷል። ወደዛም መግባት አንችልም፣ ያለፈው ጊዜ ኦቨርስቴ አድርጋችኋል ተባለ። በሁለት ቦርደር መካከል ቆየ። እግዚአብሔር ሆይ ምን እናደርጋለን? እና እባካችሁ ይሄንን ሰው ደውሉ፣ እሱን አነጋግሩልናል። እና ተደወለለት። እሱ እኔ ኃላፊ እሆናለሁ ከዚህ ሀገር ይወጣሉ በሚል ቃል ይገባና ለ7 ቀን ሰጡንና ወደ ከተማው ገባን። እና በዛ ሰሞን መሬት ላይ
ተኝተን እግዚአብሔር መንፈስ ኬንያ የሚባል ሀገር ካለ ቪዛ እንደሚገባ ሰምሃው ውስጤ መንፈስ ቅዱስ አመጣ። ምንም ማውቀው ነገር የለም። በኋላ እንዲህ አይነት ነገር ሌሊት ላይ ተኝቼ እግዚአብሔር በልቤ አመጣ። ምንም ማውቀው ነገር የለም፣ መጠየቅ ይቻላል ያልኩት። ኬንያ ዌስት ተደወለ። ኢትዮጵያውያኖች በዛ ጊዜ ካለ ቪዛ ወደ ናይሮቢ ወይም ኬንያ መግባት ይቻል ነበር። የሚያስገርመው ነገር ይሄ በተጠየቀ በማግስቱ ባንክ ይደውልና ይህን ሰው ያነጋግረዋል እና $927 ወደ አካውንት ውስጥ ገብቷል። ይሄንን የላከችው አንድ አዛውንት ሰው ከዚህ ስቴት ነው። ሴት ምናልባት $50 ስንት ጊዜ አንድ ጊዜ ሚሽኑን ለመደገፍ የምትልክ ናት። በዚህ ጊዜ ግን $927 ላከች እና እግዚአብሔር የተባረከ ይሁን። ዋን ዌይ ቲኬት ለሁለታችን በዚያ ገንዘብ ተቆረጠ፣ 450 እና በዚያ ጊዜ የኮቴ የሚባል ነገር ነበር ሆንግ ኮንግ ውስጥ፣ እሱም 10 ብር ተከፈለ እና ሀገሪቱን ለቀን በምንወጣበት ጊዜ ዩናይትድ ኔሽን ኦፊስ መሄድ ስለነበር እቃችንን ቦክስ ውስጥ ማስቀመጥ ነበር እና 7 ብር ለዛ ተከፈለ፣ 927 ብር። ከዚህ ሴት ለኛ ለልጆቹ እግዚአብሔር አዘጋጀ። ወደ ናይሮቢ በረርን። ዋን ዌይ ቲኬት ይዘናል። ስለዚህ ልባችን ሙሉ ነበረ። እዛ ስንደርስ ቲኬቱን ሰጠን፣ ቪዛ ያስፈልገውን ፓስፖርታችን ሰጠን እና አዩና ከዚህ የምትወጡበት ቲኬት ይታላል እና አልነበረም። እኛ ዋን ዌይ ቲኬት ነው ይዘን የመጣ ነው አለን። አይ እናንተ በመጣችሁበት አውሮፕላን ትመለሳላችሁ፣ ምክንያቱም ይሄ ኢሊጋል የሆነ ነገር ነው ያደረጋችሁት። አንድ ሰው ሀገር ካለ ሪተርን ቲኬት መምጣት አይቻልም እና የመጣንበት ኤርዌይስ ማኔጀር ተደወለለት። ብዙ አይነት ስድብ ሰደበን። በፖሊስ ታጅበን ወደ አውሮፕላኑ ይመሩን ጀመር እና ወደ አውሮፕላኑ በዎኪ ቶኪ እያነጋገሩ ያ የመጣንበት አውሮፕላን ወደ ላይ መብረር ጀመረ። ደስ አለን። አንድ አግዳሚ ላይ አስቀመጡ። ይሄ አውሮፕላን ዳሬ ሰላም ደርሶ ይመጣል 2 ሰዓት ተኩል ላይ፣ ስለዚህ በጭናችሁ ወደ ሆንግ ኮንግ ትመለሳላችኋል። በኋላ ቁጭ አለን። ምንድን ነው የምናደርገው? እና የምናውቀው ሰው የለንም። የምንሄድበት አንድ ቦታ እዛ ስለነበረ ነው ያም እና ከስልክ ማውጫ ላይ ምናልባት የአበሻ ስም ፈልገን እባካችሁ እርዱን፣ ትኬት ግዙልን እንበል። ከዚህ መንቀሳቀስ አትችሉም አሉ። የቁም እስረኛዎች ሆኑ እና በዚህ መካከል አንዲት ኢትዮጵያዊት ታልፋለች። ወደ 7 ሰዓት ተኩል አካባቢ ነው እና በተቀመጥንበት አግዳሚ ላይ እና እናንተ ወንድሞች ምንድን ነው የምታደርጉት አለች። እንደዚህ ነው ብለን ሁኔታውን ነገርናት እና እሷ ቁርስ ለመብላት እየሄደች ነበር እኛን ያገኘችን እና ሊበላላት አልቻለም። ተመልሳ መጣች እና እዚህ ሹራቧ ላይ መስቀል አድርጋለች። እህቴ ክርስቲያን ነሽ ወይ? አዎ ክርስቲያን ነኝ። እኛም ክርስቲያኖች ነን። አይዟችሁ፣ አምላካችሁ እግዚአብሔር አባታችሁ ቸር ነው፣ አትደንግጡ፣ አትፍሩ እና እዛ ቁጭ አለን። ከአንድ ሰዓት በኋላ ናይጄሪያዊ ሰው ጋር መጣች። ዩናይትድ ኔሽን አዲስ አበባ ውስጥ የሚሰራ ነው እና ስለ እናንተ ሁኔታ ነግራኛለች። ስለ ህዝባችሁ ነገር አውቃለሁ፣ በየቦታው ያላችሁን ችግር አውቃለሁ። ስለዚህ ለአንዳችሁ ትኬት ልገዛ ፈቃደኛ ነኝ እና እዛ ኤርፖርት ውስጥ በዚያ ቀን 320 ብር እሱም አጋጅተው ትኬት መግዣ ሰጡ። እሷ ተጨማሪ ገንዘብ ይሄ ለኪሳችሁ እንዲሆን ብላ ሰጠችን እና ጸለየችልን። ይህንን ቃል ሰጠችን። አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራህ እግዚአብሔር
እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። አዎ የኢትዮጵያን ኤርላይንስ የእሷን ፍላይት የሜካኒካል ችግር እንዲያጋጥመው አድርጎ እኛ ምስኪኖቹን ለመርዳት የእኛን አዙሪት ለመስበር የናዝሬቱ ኢየሱስ ማንም በሌለን በዛ ኤርፖርት ተገለጸ። ስለዚህ ይህንን ሕይወቴን ጌታ አውቀዋለሁ። በሕይወቴ የሠራውን ጌታ አውቀዋለሁ። በማንኛውም ሁኔታ ውስጥ ዛሬ አዙሪት ላይ ልንሆን እንችላለን። ወደ እያንዳንዳችን አዙሪት ሊመጣና ሊሰብር የሚችል የርኅራኄ አምላክ፣ ታማኝ ወዳጅ፣ የነፍሳችን መልሕቅ፣ የሕይወታችን ቤዛ ኢየሱስ ነው። ክብር ለሱ ይሁን። አዎ በምድያም ጊዜ እንደሆነ ሸክሙን ቀንበር፣ ጫንቃውን በትር፣ የአስጨናቂውን ዘንግ ሰብሮልኛል። ክብር ከዘላለም እስከ ዘላለም አምላካችን ለእግዚአብሔር ነው። የእያንዳንዳችንን አዙሪት እግዚአብሔር ይሰብራል። ይህንን ተራራ መዞር ይበቃችኋል፣ ተመለሱ፣ ወደ ሰሜን ሄዱ። እግዚአብሔር ቃሉን ይባርክልን። ከፓስተር ፍጹም ጋር ሆነን ጸልይ።